በዲናችን ሴትን ልጅ አስገድዶ መዳር አይቻል። አግብታ የፈታችም ትሁን ያላገባችም ትሁን አስገድዶ መዳር አይቻል። ለዚህ ነው ኸንሳ የምትባል ሴት በነቢይ ዘመን አለይሂ ሰላቱ ወሰላም አባቷ አስገድዶ ድሯት አግብታ የፈታች ከመሆኑ ጋር ባሏ አባቷ አስገድዶ መዳሩን ተቃውማ ወደ ነብዩ ሰለላሁ ዐለይሂ ወሰለም መታ ስሞታ አቅርባ ፈረደ ኒካሐሃ ነብዩ ዐለይሂ ሰላቱ ወሰላም ኒካሑ እንዲመለስ አድርገዋል፣ ውድቅ አድርገውታል። በርካታ እህቶች ሳልፈልገው አባቴ ያስገድዶኝ ወንድሜ ያስገድዶኝ አስፈራርተውኝ ኢላ ገይሪ ዳሊክ ሲሉ ይሰማል። ትዳር መሰረቱ መዋደድና መተዛዘን፣ መዋደድ ከሌለ መተዛዘን ሊኖር አይችልም። እነዚህ ሁለቱ ከሌሉ ደግሞ ለትዳር ማሰብና መጨነቅ አይኖር። አንዲትን ሴት ልጅ ለትዳር የሚጠይቅ ሰው መጥቶ ቤተሰቦቿ በሚያሳውቋት ጊዜ በሚያስፈቅዷት ጊዜ ለትዳር የመጣውን ሰው ስሙን፣ ባህሪውን፣ ሁኔታውን በግልጽ ማስረዳት ይጠበቅባቸዋል። እንደዚሁ በደፈናው ለትዳር የሚጠይቅሽ ሰው መጥቷል ምን ትያለሽ አይባል። የሱን ምንነት የሚገልጹ እንድትቀበለው እንድትመልሰው የሚያደርጉ ነገሮችን ሁሉ መዘርዘር ይጠበቅባቸዋል። ليس من يقطع طرقا بطلا إنما من يتقي الله. السلام عليكم ورحمة الله وبركاته. الحمد لله رب العالمين ولا عاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على النبي الأمين وعلى آله وصحبه أجمعين. أما بعد فله سامنت كنكاح مسفرته اسمها عنده يهونون يسيت لج ولي ويمسيتن هالافي هونو የሚድሩ ሰዎችን ማንነትና ዝርዝር እንደዚሁ መስፈርቶችን አይተናል። ሴት ልጅ ያለ ወልይ ኒካህ ልታሰር አትችልም። ወልይ ያላት ሸሪዓ ፍርድ ቤት የሚሆን በሌላ መልኩ ኒካህ ያሰረች እንደሆነ ኒካሁ ትክክል አይሆንም። ወልዮች ያለ በቂ ምክንያትም ቢበላዋት ሸሪዓ ፍርድ ቤት አስራ እስካልሆነ ድረስ ብለናል። ወልይ የሚባሉ ሰዎችም ቅደም ተከተል እንዳላቸው ገልጸናል። የፊተኛው ወልይ ያለ ከታች ያለው ሊያስራ አይችልም። የፊተኛው ያለ በቂ ምክንያትም ቢስካላለ ድረስ እያንዳንዱ ሙስሊም የሆነና ለአኺራው የሚጨነቅ ሰው የኒካሑ ጉዳይ ሊያሳስበው ሊያስጨንቀው ይገባል። እንደዚሁ ማግባት ስለፈለጉ ብቻ በፈለጉት መልኩ ኒካህ አስሮ አግብቻለሁ ብሎ መኖር በቂ እንዳልሆነና ወልይ ማን ነው የወልይ መስፈርት ምንድነው ብለን ማወቅ እንደሚገባን ተከሰናል። ወደ ቀጣዩ ደርስ ከመግባቴ በፊት እዚህ መጠቀስ ያለበት ነገር ቢኖር ኒካህ ላይ እንደ ሌሎች ነገሮች እየቀለድኩ ነው ሳልፈልገው ነው የሚባል ነገር የለም። ሶስት ነገሮች ላይ ቀልድ የለም ተብሏል። ኒካህ ማሰር ላይ፣ ኒካሁን ማውረድ ወይም መፍታት ላይና ረጃዕቱ ማለት ላይ እነዚህ ሶስት ነገሮች ላይ ቀልዱም ቁም ነገር ነው፣ ቁም ነገሩም ቁም ነገር ነው ተብሏል። ወሀከዛ ከወልዮች መሃል ሴትን ልጅ ኃላፊ የሆነው መዳር ከሚችሉ ሰዎች መሃል አንዱ መናገር የማይችል ሰው ዱዳ ሰው ቢሆን ሰዎች በሚረዱት መልኩ በምልክት ድር ያለሁ ቢል ወይም ደግሞ ቢጽፍ ኒካሑ ትክክል ይሆናል። قال المؤلف رحمه الله تعالى شيخ ቀጥለው ምን ይላሉ? وفي الحديث المتفق عليه ቡኻሪና ሙስሊም ሶሒህ መሆኑ ላይ ተስማምተው ባስተላለፉት ሐዲስ ነብዩ አለይሂ ሰላቱ ወሰላም የሚከተለውን ብለዋል። لا تنكح الأيم حتى تستأمر አግብታ የፈታች ሴት ማግባት ትፈልጊያለሽ እንዴት ብላ ተጠይቃ አዎ ፈልጋለሁ ዳሩኝ ብላ እስካላዘዘች ድረስ ኒካህ አይታሰርላትም። ቤተሰቦቿ ኒካህ ሊያስሩላት ሊያጋቧት አይችሉም። ولا تنكح البكر አግብታ የማታቅ ልጃገረድ ሴት ደግሞ አትዳረም حتى تستأذن ፈቃዷ እስኪጠየቅ ድረስ። قالوا يا رسول الله وكيف إذنها أنت يا الله መልእክተኛ ሆይ ልጃገረድ የሆነች ሴት መፍቀዷ እንዴት ነው በምንድነው ፈቃዷ የሚታወቀው ተብለው ሲጠየቁ ቃለ ነብዩ አሉ አንተ ስኩታ ስትጠየቅ ዝም ያለች እንደሆነ ፈቅዳለች ማለት ነው። በዚህ
ሶሒሕና ሙተፈቅ ዐለይህ በተኮነበት ሐዲስ ላይ ነቢያችን ዐለይሂ ሰላቱ ወሰላም ሴት ልጅን ለጋብቻ ቤተሰቦቿ ሲጠይቋት ለጋብቻ የሚጠይቃት ሰው እንደመጣ ሲያሳውቋት አግብታ የፈታች ከሆነ አዎን ዳሩኝ ብላ በግልጽ እስካልተናገረች ድረስ መዳር እንደማይቻል፣ አግብታ ማታቅና ልጃገረድ ከሆነች ደግሞ ሲያስፈቅዷት ሲያሳውቋት ዝም ያለች እንደሆነ ወዳለች ማለት ነውና መዳር እንደሚቻል ነቢያችን ዐለይሂ ሰላቱ ወሰላም ገልጸዋል። ሐዲሱ ላይ አይም ነው የተባለው። አይም ማለት هي الثيب التي تزوجت ووطئها زوجها ተብሏል። ተጋብታ ከባሏ ጋር አብራ የኖረች ከዛ በኋላ የተፋታችም ሊሆን ይችላል። ባሏ የሞተባት አልአይም ትባላለች ወይም ሰይብ ትባላለች። حتى تستأمر ብሎ ማለት ደግሞ የሰቦቿ አማክረዋት አዎን ዳሩኝ ብላ በግልጽ እስክትናገር ድረስ ትጠበቃለች ማለት ነው። የግድ መናገር አለባት። አግብታ እንደማታውቀዋ ዝም ካለች በቂ ነው አይባል። ምክንያቱም ስለ ትዳር ታውቃለች፣ ጋብቻ ውስጥም ገብታ ወጣለች። ትዳር ውስጥ ገብታ እንደማታውቅ ልጃገረድ ሴትም ሐያ ወይ ማፍረት ከመናገር ሊከለክላት አይችልምና የግድ መናገር አለባት። በግልጽ ካልተናገረች አትዳርም። ይሄም የጅምሁር ዑለማ አስተያየት ነው። አንዳንድ ዑለሞች ትዳር ከፈታች በኋላ የምትኖረው ከቤተሰቦቿ ከአባቷ ከወንድሟ ጋር ከሆነ አሳውቋት ብቻ ፈቃደኝነቷን በምላሷ እንኳን ባትገልጽ ዝም ካለች ትዳራለች። የምትኖረው ግን ከቤተሰብ ተለይታ ከሆነ ከልጆቿ ከሆነ የግድ መናገር አለባት ያሉ ዑለሞች አሉ። ራጂሑና የተሻለው ከቤተሰብም ጋር ትኖር ሌላም ቦታ ትኖር አግብታ የፈታች ሴት ሌላ ትዳር ሲመጣላት ቤተሰቦቿ ሲያሳውቋት አዎን ዳሩኝ እስካላለች ድረስ አትዳርም። ከዚህ ሐዲስ ላይ እንደምንረዳው አግብታ የፈታችም ብትሆን የሚድሯት ቤተሰቦቿ ናቸው እንጂ አግብታ የፈታች ሴት ወይም ባሏ የሞተባት ሴት ራሷን መዳር ትችላለች የሚባል ነገር ከነብዩም ይሁን ከሱሐቦች አይታወቅም። ምክንያቱም ሶሒህ በሆነው ሐዲሳቸው ነቢያችን ዐለይሂ ሰላቱ ወሰላም የተኛውም ኒካህ ያለ ወልይ የታሰረ እንደሆነ ባጥል ነው ውድቅ ነው ብለው ደጋግመዋል ዐለይሂ ሰላቱ ወሰላም። ወላ تنكح البكر حتى تستأذن አግብታ የማታውቅ ልጃገረድ ሴት ደግሞ አትዳርም حتى تستأذن ፈቃዷ እስኪጠየቅ ድረስ። የፊተኛው ላይ حتى تستأمر እስክታዝ ድረስ ማለት ነው። ይሄኛው ላይ ደግሞ እስክትፈቅድ ድረስ። ቢክር ብሎ ማለት ለአካለ መጠን የደረሰች አግብታ የማታውቅ ማለት ነው። እዚህ ጋር የተፈለገው መፍቀዷ በምን እንደሚታወቅም ነብይ ተጠይቀው አንተ ስኩታ ዝም ያለች እንደሆነ ብለዋል። አዎን ዳሩኝ ብላ ከመናገር ሐያ ሊከለክላት ይችላልና ዝም ካለች ፈቅዳለች ማለት ነው። ካልፈለገች ካልፈቀደች አይ ማለት አይከብዳትም። ሊከብድ የሚችለው ይሁን ብሎ መናገሩን ነው። ከዚህ ሐዲስ እንደምንረዳው በዲናችን ሴትን ልጅ አስገድዶ መዳር አይቻልም። አግብታ የፈታችም ትሁን ያላገባችም ትሁን አስገድዶ መዳር አይቻልም። ለዚህ ነው ኸንሳ የምትባል ሴት በነብይ ዘመን ዐለይሂ ሰላቱ ወሰላም አባቷ አስገድዶ ድሯት አግብታ የፈታች ከመሆኑ ጋር ባሏ አባቷ አስገድዶ መዳሩን ተቃውማ ወደ ነብይ ሰለላሁ ዐለይሂ ወሰለም መታ ስሞታ አቅርባ ፈረደ ኒካሐሃ ነብይ ዐለይሂ ሰላቱ ወሰላም ኒካሑ እንዲመለስ አድርገዋል፣ ውድቅ አድርገውታል። ይህንንም ኢማሙ አልቡኻሪ ዘግበውታል። ይህ አግብታ የፈታችን ሴት ሲሆን አግብታ ማታቀን ልጃገረድንም ሴት ያለ ፈቃዷ የዳሩ ወላጆች ነብይ ጋር ጉዳዩ ደርሶ ለልጅቷ ነብዩ ምርጫ እንደሰጡ የሚያሳይ ሌላ ሐዲስም አለ። ኢማም አቡ ዳውድ እና ኢብኑ ማጃህ ከአብዱላህ ኢብኑ አባስ እንዳስተላለፉት አንዲት ልጃገረድ የሆነች ሴት ወደ ነብዩ ሰለላሁ ዐለይሂ ወሰለም መታ አነ አባሃ ዘወጀሃ ወሂየ ካሪሃ ሳትፈልግ አባቷ እንደዳራት ለነብዩ ነግራቸው ፈኸየረህ ነብዩ ነብዩ ዐለይሂ ሰላቱ ወሰላም ምርጫ ሰጥተዋታል። ከፈለግሽ ጋብቻው ይጸድቃል፣ ካልፈለግሽ ይፈርሳል ብለዋታል። ዲናችን ለእያንዳንዱ ነገር ህግና ስነ ስርዓት አስቀምጧል። በርካታ እህቶች ሳልፈልገው አባቴ ያስገድዶኝ ወንድሜ ያስገድዶኝ
አስፈራርተውኝ ኢላ ገይሪ ዛሊክ ሲሉ ይሰማል። ትዳር መሰረቱ መዋደድና መተዛዘን፣ መዋደድ ከሌለ መተዛዘን ሊኖር አይችልም። እነዚህ ሁለቱ ከሌሉ ደግሞ ለትዳር ማሰብና መጨነቅ አይኖርም። ስለዚህ ለኒካህ ሰው ሲመጣ አግብታ የፈታች ከሆነ ዳሩኝ ብላ እስክታዝ አትዳርም፣ ኒካህ አይታሰርም። አግብታ ማታ ከሆነ ፈቃዷ እስኪጠየቅ ድረስ ፈቃዷም ዝም በማለቷ እስኪታወቅ ድረስ ኒካህ አይታሰርም። በንግግርም ይሁን በሰውነት እንቅስቃሴ አይ ካለች ልጃገረድ የሆነች ሴት ኒካህ አይታሰርም። አግብታ የፈታች ሴት አልፈልግም ካለች ኒካህ አይታሰርም። አባትም ይሁን ወንድምም ይሁን አጎትም ይሁን ቤተሰብ በሙሉም ይሁን በተናጠል አስገድዶ መዳር አይችልም። ያለ ፈቃድ ኒካህ አይታሰርም። اللهم ኢላ ህፃን ልጅ ከሆነች አባቷ ብቻ ለሷ ይበጃል ካለ ኒካህ ማሰር የሚችልበት ሁኔታ እንዳለ ካሁን ቀደም መግቢያ ላይ ጠቅሰናል። ይሄም ከ9 ዓመት በታች ላሉ ህፃናትን ለአካለ መጠን ደርሰው እነዚህ ማልፈልግም ካሉ ኒካሁ ይቀራል። አንዳንዴ መጀመሪያ ላይ ፈቃደኛ ሆነው ኋላ ላይ አይ የሚሉበት ሁኔታ ይከሰታል። ይሄኔ ምንድነው የሚደረገው የተባለ እንደሆነ እኔ አልፈልገውም ብላ ያለችው ኒካሁ ታስሮ ወደ ቤቷ ከመግባቷ በፊትና ከባሏ ከመገናኘቷ በፊት ከሆነ የሴቷ ሐሳብ ነው የሚሰማ፣ ተቀባይነት የሚያገኘው የሷን። ፈቃደኛ አልነበርኩም፣ ፈቃደኛ አይደለሁም፣ አልፈልግም ያለችው ደግሞ ሰርግ ተሰርጎ ወደ ባሏ ቤት ከገባችና ከተዘጋጀች በኋላ ከሆነ ግን ይሄኔ የሷ ንግግር ተቀባይነት አይኖረውም። ምክንያቱም የሰርግ ቀን እስኪደርስ ድረስ ዝም ማለቷ ከባሏ ጋር አብራ ለመሆን ተዘጋጅታ መሄዷ መጀመሪያ ፈቃደኛ መሆኗን ያሳያል። ኋላ ላይ የሐሳብ ለውጥ አድርጋ ሊሆን ወይም የሆነ ነገር ሐሳቧን እንድትቀይር አድርጓት ሊሆን ይችላልና መጀመሪያ መፍቀዷን የሚያሳይ ምልክት እስካለ ድረስ ንግግሯ ተቀባይነት አይኖረው። አከዛ አንዲትን ሴት ልጅ ለትዳር የሚጠይቅ ሰው መጥቶ ቤተሰቦቿ በሚያሳውቋት ጊዜ በሚያስፈቅዷት ጊዜ ለትዳር የመጣውን ሰው ስሙን፣ ባህሪውን፣ ሁኔታውን በግልጽ ማስረዳት ይጠበቅባቸዋል። እንደዚሁ በደፈናው ለትዳር የሚጠይቅሽ ሰው መጥቷል ምን ትያለሽ አይባል። የሱን ምንነት የሚገልጹ እንድትቀበለው እንድትመልሰው የሚያደርጉ ነገሮችን ሁሉ መዘርዘር ይጠበቅባቸዋል። ይህንንም አንዳንዴ የተጠየቀው አባት ሊያደርገው ይችላል። አባትና ሴት ልጁ ይሄን ማድረጉ የሚከብድበት ሁኔታ ሊኖር ይችላል። እንደ ሀገሩ፣ እንደ ባህሉ፣ እንደ አስተዳደጉ ይሄን እናት ልታደርገው ትችላለች፣ ወንድም ሊያደርገው ይችላል። ከቤተሰብ አባላት ውስጥ ማንኛውም አስታ የሚባል ሰው ለትዳር የመጣውን ሰው ምንነት ለሷ ማስረዳት ይችላል። ይሄን ሁሉ ሰምታ አውጥታ ወርዳ መወሰን የምትችልበት ጊዜም ሊሰጣት ይገባል። ነገሩ በሩጫና በጥድፊያ ሊሆን አይገባም። هذا والله تعالى أعلم። የዛሬ ደርሳችን በዚህ ያበቃል። ሳምንት بإذن الله تعالى የተቀሩ ነጥቦችን የምናይበት ደርስ ይኖረናል። والله تعالى أعلم። والسلام عليكم ورحمة الله وبركاته።